ሰላም እንዴት ናችሁ? ኤስድ እንግሊሽ እንግሊዘኛ ቋንቋ ቀለል ባለ መንገድ የምንማርበት ቻናል ነው። እንግሊዘኛ ቋንቋን ለመናገር ልምምድ ክፍል 40 ይዘንላችሁ መጥተናል። በዛሬው ትምህርታችን የቋንቋ ክምችቶቻችንን 561 እናደርሳለን። የቋንቋ ክምችቶቻችን ከፍ ባሉ ቁጥር ለእንግሊዘኛ ቋንቋ እየቀረበን እንግሊዘኛም እየቀለለን ነው የሚመጣው። በቀጥታ ወደ ዛሬው ትምህርት እሺ ተማሪዎች ከዚህ ቀደም በነበረው ክፍል እስከ 450 ድረስ ተማምረን ነበር። ዛሬ ደግሞ በክፍል 40 ከባለፈው ቀጥለን ከ451 ጀምሮ ያሉትን እንመለከታለን። How much does this cost? How much does this cost? ይህ ምን ያህል ያስከፍላል ወይም ደግሞ ዋጋው ስንት ነው? አንድ ሱቅ ሄዳችሁ አንድ ዕቃ አንስታችሁ How much does this cost? ይህ ምን ያህል ነው የሚያስከፍለኝ? ይህ ዋጋው ስንት ነው ማለት ነው። ዋጋው ስንት ነው? It costs $30. It costs $30. ዋጋው $30 ነው። ዶላርስ ማለትም ትችላላችሁ። እነሱ ሁለትና ከዛ በላይ ሲሆን ኤስ ይጨምራሉ። ስታነቡት it costs $30 ዋጋው $30 ነው። ጥያቄው ምን ነበር? How much does this cost? ዋጋው ምን ያህል ነው? It costs $30 ዋጋው $30 ነው። Can I pay with a credit card? Can I pay with a credit card? በክሬዲት ካርድ መክፈል እችላለሁ። Can I pay with a credit card? በክሬዲት ካርድ መክፈል እችላለሁ። አሁን ላይ ክሬዲት ካርድ እንዲሁም ደግሞ ሞባይል ባንኪንግ እየተለመደ ስለሆነ ካሽለስ የሆነ እንቅስቃሴ በጣም አለ ዓለማችን ላይ። Can I pay with a credit card? በክሬዲት ካርድ መክፈል እችላለሁ። Yes, you can pay with a credit card. አዎ በክሬዲት ካርድ መክፈል ትችላለህ። አሁን እንደ ድሮ በካሽ በጥሬ ገንዘብ በጣም ትላልቅ የሆኑ ብሮችን መያዝ አይጠበቅባችሁ። በሞባይል ወይም ደግሞ በካርድ የምትፈልጉትን ያህል ገንዘብ ማንቀሳቀስ ትችላላችሁ። ከባንካችሁ ጋር በተያያዙ ስልኮችና በካርዶች ማለት ነው። Can I pay with a credit card? Yes, you can pay with a credit card. አዎ በክሬዲት ካርድ መክፈል ትችላለህ። ግን አንዳንድ ቦታዎች ደግሞ አሉ ክሬዲት ካርድን የማይቀበሉ። Can I pay with a credit card? በክሬዲት ካርድ መክፈል እችላለሁ። No, cash only. አይ ጥሬ ገንዘብ ብቻ ነው የምንቀበለው። ከባንክ ጋር የተያዘ ነገር አንፈልግም፣ እኛ የምንቀበለው ጥሬ ገንዘብ ብቻ ነው ሲሉ No, cash only ይላሉ። Can I pay with a credit card? በክሬዲት ካርድ መክፈል እችላለሁ። No, cash only. አይ ገንዘብ ብቻ ጥሬ ገንዘብ ብቻ ነው የምንቀበለው። Do you have a discount? Do you have a discount? ቅናሽ አለ። Do you have a discount? ቅናሽ አለ። ብዙ ጊዜ ዲስካውንቶች ይኖራሉ። በአንዳንድ በዓላቶች የሆኑ ነገሮችን በማስመልከት ቅናሾች ይኖራሉ። እነዛ ቅናሾች አሉ ወይ? Do you have a discount? ቅናሾች አሉ። እዚህ ጋር ምስሉ ላይ ያስቀመጥኩላችሁ 10% ኦፍ የሚለው 10% ቀንሰናል፣ ዲስካውንት አድርገናል ማለት ነው። 20% ኦፍም ከሆነ 20% ቅናሽ አድርገናል ነው። እነዚህ ከቅናሽ ጋር የተያዙ ናቸው። ምስሎችን አይተው ታውቃላችሁ ማለት ነው። ስፔሻሊ ውጭ ሀገር ላይ አሁን ሁሉም ሰው የሚገበያየው በኢንተርኔት ስለሆነ በኢንተርኔት ስለሚገበያይ እቺ ምልክቷ በደንብ ስለምትታወቅ ነው እዚህ ጋር ያስቀመጥኩላችሁ። ሁኔታዎችን፣ በዓላቶችን፣ የተለያዩ ነገሮችን አስመልክተው ከሽያጮቻቸው ላይ ዲስካውንት ያደርጋሉ። ሌላ ጊዜ ከሚሸጡበት በተወሰነ ጊዜ ገደብ ላይ ቅናሾች ስለሚያደርጉ እነዛን መጠየቃችሁ ነው። Do you have a discount? Yes, we have a 10% discount. አዎ 10% ዲስካውንት አለን ወይም ደግሞ የ10% ቅናሽ አለን። እዚህ ጋር የምትመለከቱት እሱ ነው ማለት ነው። Yes, we have a 10% discount. አዎ የ10% ቅናሽ አለን። ጥያቄው ምን ነበር? Do you have a discount? ቅናሽ አላችሁ? Yes, we have a 10% discount. አዎ የ10% ቅናሽ አለን። ከሚሸጥበት ዋጋው 10% ቀንሷል ማለት ነው። Do you have a discount? ቅናሽ አለ? No, there is no discount. አይ ምንም አይነት ቅናሽ የለም። No, there is no discount. አይ ምንም አይነት ቅናሽ የለም። Do you have a discount? No, there is no discount.
አይ ምንም አይነት ቅናሽ የለም። 459ኛው ላይ ደርሰናል። ካናይ ትራይ ዲስ ኦን ካናይ ትራይ ዲስ ኦን እዚህ መሞከር እችላለሁ። ብዙ ጊዜ ልብሶች ስትገዙ ፊቲንግ ሩም ይኖራችኋል። አብዛኞቹ ሾፕ ወጥታችሁ ልብስ ስትገዙ ልብሱ ከእናንተ ጋር መስማማቱን እንደገና ልካችሁ እንደሆነ እንደሚያምርባችሁ የምታዩበት፣ የምትለብሱበት፣ የምትሞክሩበት ፊቲንግ ሩሞች ይኖራችኋል። ሰው እነዛ አሏችሁ ወይ እዚህ መሞከር እችላለሁ ወይ ብላችሁ የምትጠይቁበት ዘዴና አግባብ ነው። በነገራችን ላይ እዚህ ያስቀምጥናቸው ምስሎች ሁሉ ትርጉም አላቸው። ዝም ብለን አይደለም። አይምሮ በቀላሉ ከምስል ጋር የሚሰጠውን ነገር መዝግቦ ይዛል፣ ያከማቻል። እኛ ደግሞ 459 ድረስ አባባሎችን፣ ንግግሮችን እያከማቸን ነው። ቋንቋችንን እያከማቸን ነው። የስድ እንግሊስቱ ላይ ደግሞ ቃላቶችን እያከማቸን ነው። እዛ ላይ 700 ደርሰናል። 700 ያህለው ቃላቶችን አከማችተናል። ሰው እነዚህን ቃላቶች ካከማቸን፣ እነዚህ አባባሎችን ካከማቸን በቀላሉ መናገር እንችላለን። ነገር ግን አይምሯችን ልክ እንደ ሕፃን ልጅ አሁን የሚናገረውን ቋንቋ እንዲችል ከምስሎች ጋር ከንግግሮች ጋር በጊዜ ሂደት ነው አከማችተው ነው መናገር የቻለው እንጂ ማንኛውንም አይነት ቋንቋ ከመሬት ተነስታችሁ ልትናገሩ አትችሉም። መንተባተብ ነው ትርፉ። አልችልም፣ አይገባኝም ማለት ነው ትርፉ። ነገር ግን ካከማቻችሁ በኋላ እጅግ በጣም ቀላል ስለሚሆን ለዛ ደግሞ የሚረዳችሁ አይምሮ ወደ አይምሮ የሚወስዱልን የአይን ነርቭ ከፍተኛውን ኢንፎርሜሽን ነው ወደ አይምሮ የሚወስደው፣ የጆሮ ነርቭም እንደዛው። ስለዚህ እናንተ ይህንን ምስል እያያችሁ በደንብ ኢንፎርሜሽን ወደ አይምሮ መላክ አለባችሁ። እንዲሁም ደግሞ ጽሁፎችን እያነበባችሁ አይናችሁ በዚህኛውም አማካኝነት ይልካል። ድምጻችሁን ከፍ አድርጋችሁ ስታነቡ ወይኔ ስል ደግሞ ስትደግሙት ጆሮአችሁም ለአይምሮ መልእክት ይሰጠዋል ማለት ነው። ሶ በተቻለ አቅም እናንተ እንድታስታውሱ ቪዥዋል ብትጠቀሙ ጥሩ ነው ብለን ስላሰብን ነው። ቀላል አይደለም፣ ግን ለእናንተ በማሰብ ምስሎችን እየጨመር በአማርኛ በእንግሊዝኛ እንዲሁም ደግሞ እንግሊዝኛውን በአማርኛ እንዴት ማንበብ እንዳለባችሁ የሚጠቅም ጽሁፎችን አዘጋጅተን የምናቀርብላችሁ ለእናንተው ጥቅም ነው። በኋላ ታዩታላችሁ። ካከማቻችሁ በኋላ እንደ ልባችሁ መናገር ስትችሉ። እነዛ ቀላል ትሪኮች ናቸው። ወደፊት እንመጣባችኋለን። ካን አይ ትራይ ዲስ ኦን እዚህ መሞከር እችላለሁ። የስ ዘ ፊቲንግ ሩም ኢዝ ኦቨር ዴር። አዎ መቀየሪያ ክፍሉ እዚያ ጋር አለ። ስለዚህ እዚህ መሞከር ትችላለህ። ካን አይ ትራይ ዲስ ኦን እዚህ መሞከር ለብሼ መሞከር እችላለሁ። የስ ዘ ፊቲንግ ሩም ኢዝ ኦቨር ዴር። አዎ መቀየሪያ ክፍሉ እዚህ አለ፣ መሞከር ትችላለህ። ሴትም ከሆንሽ መሞከር ትችላለሽ። ዩ ለሁለቱም ስለሚሆን ማለት ነው። ካን አይ ትራይ ዲስ ኦን እዚህ መሞከር እችላለሁ። ኖ ኢትስ ኖት አላውድ። አይ እዚህ አይፈቀድም፣ እዚህ መሞከር አትችልም። ፊቲንግ ሩም የለንም። በአጠቃላይ እዚህ መሞከር አይቻልም ነው። ካን አይ ትራይ ዲስ ኦን ኖ ኢትስ ኖት አላውድ። አይ አይፈቀድም፣ እዚህ መሞከር አይቻልም። የዛሬው ይህንን ይመስላል። ጥያቄዎቹ እናንተ እንድትሞክሯቸው ፈጠን ፈጠን እያልኩ ልጠይቃችሁና አገባድዳለሁ። ሃው ማች ደዝ ዚስ ኮስት፣ ሃው ማች ደዝ ዚስ ኮስት። እናንተ ራንደም የሆነ ነገር እየሞከራችሁ እንድትለማመዱት ነው። የራሳችሁ ምላሽ ያስቀምጡ። ካን አይ ፔይ ዊዝ ኤ ክሬዲት ካርድ። የራሳችሁን ችግር የለውም። ምናልባት ይሄ ከሽያጮች ጋር የተገናኙ ከሆነ እናንተ እየሸጣችሁ ነው፣ አንድ ቃላችሁ በእጃችሁ። ሃው ማች ደዝ ዚስ ኮስት፣ ይህ ምን ያህል ያስከፍላል፣ ዋጋው ስንት ነው እየጠየኳችሁ። ሃው ማች ደዝ ዚስ ኮስት፣ እስቲ ምላሽ ስጡኝ። ኢት ኮስትስ $40 ወይ ደግሞ በብርም ከሆነ ኢት ኮስትስ ብላችሁ ብሩን ቁጥሩን መናገር ነው። ካን አይ ፔይ ዊዝ ኤ ክሬዲት ካርድ። ምናልባት ሱቅ ይኖራችኋል። ካን አይ ፔይ ዊዝ ኤ ክሬዲት ካርድ፣ በክሬዲት ካርድ ልክፈልህ። ምንድን ነው ምላሻችሁ? በክሬዲት ካርድ ልክፈልሽ፣ በክሬዲት ካርድ መክፈል እችላለሁ። ካን አይ ፔይ ዊዝ ኤ ክሬዲት ካርድ። በጣም አሪፍ። ለዚህ ምላሻችሁን አስቀምጡልኝ። ምናልባት ከተቀበላችሁ የስ ዩ ካን ፔይ ዊዝ ክሬዲት ካርድ፣ ካልተቀበላችሁም ደግሞ የምትቀበሉትበትን አማራጭ በካሽ ብቻ የምትቀበሉ ከሆነ ኖ ካሽ ኦንሊ ማለት ትችላላችሁ። ከዛ በኋላ የተለመደው ጥያቄ ነው፣ ቀንስልኝ፣ ቅናሽ አለ ወይ የሚለው ነው። ዱ ዩ ሃቭ ኤ ዲስካውንት፣ ቅናሽ አለ፣ ትቀንሳለህ። ሴትም ከሆነ ሻጯ ዱ ዩ ሃቭ ኤ ዲስካውንት፣ ትቀንሻለሽ፣ ቀናሻለሽ። ያንን እናንተ መመለስ ትችላላችሁ። ደግሞ ሻጭ ከሆናችሁ ደግሞ በእኛ ሀገር ቡቲክ ነው የሚባለው። ካን አይ ትራይ ዲስ ኦን፣ ካን አይ ትራይ ዲስ ኦን። እዚህ መሞከር እችላለሁ፣ እዚህ መሞከር እችላለሁ። ልብሶችን ገዝታችሁ ጫማ ገዝታችሁ ካን አይ ትራይ ዲስ ኦን፣ እዚህ መሞከር እችላለሁ። እስቲ እናንተ እንድትሞክሩ ነው። ከዚህ ቀደምም ስለነገርኳችሁ አልደጋግምባችሁ፣ እየተንተባተባችሁ ቢሆን ሞክሩት። የዛሬው ይህንን ይመስል ነበር።
461 ላይ ጨርሰናል። በቀጣይ ደግሞ በክፍል 41 ዛሬ ካቆምንበት ከ461 ቀጥለን 462 ብለን እንጀምራለን ማለት ነው። የስድ እንግሊሽ ሁለቱንም የዩቲዩብ ቻናሎች ተከታተሉ። በሁለቱም ዛሬ በዚህ ነገ በዛ ስለሆነ ሁለቱንም ሰብስክራይብ አድርጋችሁ ትምህርቶች ቶሎ ቶሎ እንዲደርሷችሁ አድርጉ። እንዲሁም ደግሞ በሚመቻችሁ ሶሻል ሚዲያ የመጣን ነው። ቲክቶክ፣ ቴሌግራም ኤስድ እንግሊሽ ብቻ ብላችሁ ሰርች አድርጋችሁ በምትወዷቸው ሶሻል ሚዲያዎች የእኛን ትምህርቶች ማግኘት ትችላላችሁ። ቀጣይ እስክንገናኝ ድረስ መልካም ጊዜ ለሁላችሁ።